በአብስም ወላዲ ተሳስቶ ያሰናችሁ በአብስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራሲ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን እናምናለን። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። ቅድመ ዓለም ከአብ ያለ እናት የተወለደውን ድኅረ ዓለም እመቤታችን ቅድስት ድንግል ማርያም ያለ አባት ወለደችው። እመቤታችን ቅድስት ድንግል ማርያም ያለ አባት የወለደችው አብ ያለ እናት ቅድመ ዓለም የወለደው ነው። ወልደ አብ ወልደ ማርያም በተዋሕዶ ከበረ። ሃይማኖት ይህ ነው። ክቡር መላከ ሰላም ባህሩ ሙሉዓለም በባህር ዳር ሀገረ ስብከት የደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ፣ ክቡር አባ ወልደ ቂርቆስ የዚህ ቤተክርስቲያን አገልጋይ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህንን መርሃ ግብር ለማዘጋጀት ሀሳቡ ከተጀመረበት ጊዜ ስትወጡና ስትወርዱ የነበራችሁ ወጣቶች፣ እህቶችና ወንድሞቼ፣ ሁላችሁም በዚህ የተባበራችሁ እግዚአብሔር ቤተሰቦች፣ በዚህ ስፍራ ያላችሁ በሙሉ በልዑል አምላክ እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? ቸርነት የባህሪ ገንዘብ የሆነ የሰራዊት ጌታ ልዑል እግዚአብሔር ያሰብነውን ሀሳብ በተግባር እንድንፈጽም ለዚህ ዕለት ስላደረሰን ስሙ ለዘላለም የተመሰገነ ነው። ከራዲዮን በሚል ርዕስ ነው ትምህርታችንን የምንጀምረው። ከራዲዮን በምስሉላችሁ እስኪ ድገሙት። ስሙን ታውቁታላችሁ። ከራዲዮን ሙሉ ታሪኩን የምታገኙት ፊሳልጎስ በሚባል መጽሐፍ ላይ ነው። ከመጽሐፍ ቅዱስ ስሙን ባታገኙትም የእሱን ሀሳብ የያዘ አንድ አድራሻ ልጠቅማችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ስለ ከራዲዮን የከራዲዮንን ታሪክ የሚመስል ወይም ምስጢሩን የያዘ ቃል በዚያ ቦታ ላይ ታገኛላችሁ። ሙሉ ታሪኩ ግን ቅድም እንደነገርኳችሁ በቤተክርስቲያናችን ልዩ ልዩ መጻሕፍት ነው። ከእነዚያ መጻሕፍት አንዱ ፊሳልጎስ የሚባለው በጸሐፊው ስም የተሰየመ ሆኖ የሚያጠናው መጽሐፉ በልዩ ልዩ ተሰጥኦ የበለጸጉ እንስሳትንና እጽዋትን ነው የሚዘረዝር። እዚያ ውስጥ እግዚአብሔር የፈጠረውን ፍጥረት አይተን እንድናደንቅና እንድናመሰግነው የእጽዋትንና የእንስሳትን የአራዊትን ልዩ ልዩ ጠባይ የሚናገሩ ታሪኮችን በመጽሐፉ ተጽፎ እናገኘዋለን። ይህ መጽሐፍ በሀገራችን በግዕዝ ቋንቋ ተጽፎ ለብዙ ዘመናት በየገዳማቱ የኖረ መጽሐፍ ነው። መጽሐፍ ከዚያ መጽሐፍ ላይ ወስደው አባቶቻችን ከራዲዮንን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ አድርገው ሲያስተምሩበት እና ምሳሌያዊ አድርገው ነገረ ክርስቶስን ሲሰብኩበት ኖረዋል። ዛሬም ከራዲዮን የሚያስፈልግበት ዘመን ስለሆነ ስለ ከራዲዮን ልነግራችሁ ወደድኩ። የቅዱሳን አምላክ እግዚአብሔር በአባቶቻችን ጉባኤ ተገኝቶ ያስተማረ ጌታ ዛሬም በእኛ ጉባኤ ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃድ ይሆንልን። ከራዲዮን ነጭ ወፍ ነው። ከራዲዮን ጻዕዳ ወፍ ተብሎ የሚጠራው ነጭ ወፍ ነው። መኖሪያውን በቤተ መንግስት ነው እንጂ እንደ ሌሎቹ ወፎች በማንኛውም ስፍራ የማይገኝ ወፍ። ይህ ወፍ ከሌሎቹ ለየት የሚያደርገው ነገር መልኩ ብቻ አይደለም። በነጭነት የሚመሳሰሉትም የሚተካከሉትም ሌሎች
በራሪ ወፎች ይኖራሉ። እሱ ከዚያ የተለየ ባህሪ ያለውና ያ ግብሩ ከሌሎቹ ልዩ ያደርገዋል። በቤተ መንግስት የሚኖረው ይህ ወፍ አገልግሎቱ በቤተ መንግስትም እንዲኖር የተደረገበት ምክንያት ወፉ ለሕሙማን ፈውስን የሚያመጣ ወፍ ስለሆነ ነው። በቤተ መንግስት ሰው የታመመ እንደሆነ ከራዲዮን ይጠራና ይመጣል። ከራዲዮን ወስደው በታመመው ሰው ፊት ያቆሙታል። የሚድንና የማይድን በሽተኛን ለይቶ ያውቃል። ይሄ በደማዊት ተፈጥሮ የተሰጠችው እውቀቱ ናት። እግዚአብሔር ለልዩ ልዩ እንስሳት የሰጠው ጸጋ ልዩ ነው። በሽታ የሚለዩ አሉ። በተለያየ መንገድ ደማዊ እውቀታቸው፣ ስጋዊ ደማዊ እውቀታቸው የሚነግራቸው ነገር አለና የሚድንና የማይድን በሽተኛ ለይቶ ያውቃል። የማይድን ከሆነ በሽተኛው ለሞት የተሰጠ ከሆነ በሽተኛው አይቀርበውም፣ ፊቱንም ዞሮ ይቆምበታል ይላል። በዚህ ምክንያት ከራዲዮን ሊረዳው አይችልምና በሽተኛው ተጣጥሮ ይሞታል። ያንን ቀብረው ከራዲዮንን ወደ ቦታው መልሰው ይቀመጣሉ። ከዚያ በኋላ ሌላ ሰው ሲታመም ወስደው በፊቱ ያቆሙታል። በሽተኛው መዳን የሚገባው ከሆነ ግን ከራዲዮን ራሱን አያርቅም፣ ለሕይወቱም አይሳሳም፣ አይሰስትም። ይቀርብና ወደ በሽተኛው በእስትንፋሱ የበሽተኛውን ሰው ደዌ እሱ ይሸከምለታል። ከራዲዮን በሰውየው ፋንታ ይታመምለታል። ወደ አፉ ተጠግቶ በአፉ ደዌውን ወደ ራሱ ይስበዋል። ያን ጊዜ በሽተኛው መዳን ይጀምራል። ከራዲዮን ምን አይነት ወፍ ነው መልኩ ብያቸዋል? ጥቁር ነው? ነጭ ነበር። ከራዲዮን የሰውየውን በሽታ ተሸክሞ ነጭ የነበረው ወፍ ወዲያውኑ መልኩ ይለወጣል። ምን ይሆናል? ነጭ የነበረው ይጠቁራል። ይጠቁርና ዝም አይልም፣ ብርድ ይለዋል። በሽታ ተሸክሞ የለ ስለ ሰውየው ታሟል። ሰውየው ወዲያውኑ ከደዌው ነፃ ይሆናል። ተነስቶ አልጋውን ለቆ መሄድ ይጀምራል። በሱ ፋንታ ከራዲዮን መንቀጥቀጥ ይጀምራል። ጤናው ይታወቃል። ከራዲዮ ነጭነቱን አጥቶ ጤናውን ተነስቶ ከራዲዮን ብርድ ሲለው ዝም አይልም። ወፍ ነውና ባለክንፍ ነውና ለራሱ መድኃኒት ይፈልጋል። ወደ ላይ ወደ ሰማይ ይወጣና አየር ላይ ለ3 ሰዓት ይቆያል። ለ3 ሰዓት ያዙት። ወደ ሰዓት አስፈላጊ ሲሆን ለ3 ሰዓት ይቆያል። ለ3 ሰዓት ይቆያል። ከፀሐይ ዋዕይ ይቀበላል። ይሄ ማለት ብርድ ብሎት ነበር አይደል? ከፀሐይ ሙቀት እየተቀበለ ይቆያል ለ3 ሰዓት። ከዚያ በኋላ ደግሞ እንደገና ሙቀት ሲሰማው፣ በዚያ ደግሞ ሙቀት ሲጸናበት ወደ ውቅያኖስ ይወርድና 3 መዓልት 3 ሌሊት በውቅያኖስ ውስጥ ይቆያል። ስንት መዓልት ስንት ሌሊት? 3 መዓልት 3 ሌሊት ምን ውስጥ? ውቅያኖስ ውስጥ ይቆያል። እንዲህ ካደረገ በኋላ የቀደመ ነጭነቱን እየተመለሰለት ጤናውን እያገኘ ይመጣል። ጤንነት ይሰማዋል፣ መልኩም ይለወጥለታል። በዚያው ሊኖር አይፈልግም። ተጣጥቦ መልኩን ለውጦ ጤናውን አግኝቶ ይመጣል። ከስንት ቀን በኋላ? ከ3 ቀን በኋላ ከ3 ሰዓት የአየር ላይ ቆይታ
ከ3 ቀን የባህር ውስጥ ቆይታ በኋላ ተመልሶ እንደገና ሲመጣ ነጭ ሆኖ ደዌው ሁሉ እዛው ባህር ውስጥ ጥሎት ይወጣል። ሰውየውም ድኗል። ከራዲዮን እንደገና ተመልሷል። ነጭነቱም እንደገና ነጭ ሆኗል። ደዌው ርቋል። አሁንም እንደገና ወደ ቀደመ ክብሩ ወደ ቀደመ ስፍራው ተመልሷል። ከራዲዮ እግዚአብሔር ቤተሰቦች ከራዲዮ ማለት ነው ስለ በሽተኛው የሚታመን ነጭነቱን ስለ ሰው ብሎ የሚያጣ ነው። ከራዲዮ ነጭ የነበረው የሚጠቁር ባለቀና የነበረው የሚታመም ነው። የሚድንና የማይድን ለይቶ የሚያውቀው ከራዲዮ ሊታመሙለት የሚገባውንና የማይገባውን ለይቶ የሚያውቀው ከራዲዮ ሊታመምለት የሚገባው ከሆነ ይታመምለታል። መልኩን እስኪያጣ ድረስ ስፍራውን እስኪለቅ ድረስ ለ3 ቀናት ባህር ውስጥ መቆየት እስኪገደድ ድረስ ወደ አየር ወጥቶ ከፀሐይ ሙቀት ለመቀበል 3 ሰዓታት እስኪያስፈልጉት ድረስ ዋጋ ለሚከፍልለት ነገር ሁሉ ዋጋ ለመክፈል ዝግጁ ነው። ከራዲዮ ዋጋ መክፈል በሌለበት ጊዜና ለሌለበት ሰው ግን ዋጋ አይከፍልም። ፊቱን መልሶ ይቆማል። ይሄ ነው ከራዲዮ ባጭሩ ሲታይ። ሊቃውንቱ በብዙ መንገድ ከራዲዮን ተርጉመውታል። ከራዲዮን የኢየሱስ ክርስቶስ ምሳሌ ብለውታል። ከራዲዮን ምን አይነት ወፍ ነው ብያቸዋለሁ? ነጭ። ኢየሱስ ክርስቶስም ጻዕዳ ነው፣ በመለኮቱ ነጭ ነው ይባላል። ምን ማለት ነው? ነጭ ነገር ከሩቅ ይታያል። ነጭ ነገር ንጹህነቱ አያጠራጥርም። ጥቁር የሆነ እንደሆነ አጋፋይ አይሁን አይታወቅም። ነጭ ከሆነ ግን እድፍ ቢኖርበት ወዲያውኑ ይታወቃል። ለዚህ ነው ጻዕዳ በመለኮቱ የምንለው። እግዚአብሔርን በኃጢአት የሚጠረጥረው ማንም የለም። ሰው የሆነ እንደሆነ ግን ጻድቅ ይሆን ወይስ ኃጢአተኛ ብለው ይጠራጠሩታል። ጻድቅነቱን እንዴት ያውቁታል? ታምራት ሲያደርግ አይተው ጻድቅ ነው እንዳይሉት። ታምራት ማድረግ የጻድቃን ብቻ አይደለም። ሲጾምና ሲጸለይ አይተው ጻድቅ ነው እንዳይሉት። መጾምና መጸለይ እንስሳት ይጾማሉ፣ ይጸለያሉ፣ አጋንንትም ይጸለያሉ። ከሃይማኖት የወጡ ሌሎች ሰዎችም ይጾማሉ። አጋንንትም ለዘላለም ሳይበሉ ይኖራሉ። ድንግልና ላይ ጻድቅ ነው እንዳይሉት በድንግልና ሆነው ከኃጢአት መለየት ያቃታቸው ብዙዎች ይገኛሉ። ሰውን በምን ሁኔታ ጽድቅንና ኃጢአትን ማረጋገጥ ይቻላል? በምን ሁኔታ ሰው ጻድቅ ነው ብሎ ኃጢአተኛም ነው ብሎ መለየት አይቻልም። እግዚአብሔርን ግን ጻድቅነቱን እንጂ ሌላ ነው። እግዚአብሔር ሁልጊዜ ምንድነው? ሁልጊዜ ምንድነው? ጻድቅ ነው። ጻድቅ ባህርን እንለዋለን። በባህሪው ቅዱስ ነው፣ ጻድቅ ነው። ማንም በኃጢአት የከሰውና በመዓት በክፋት ሊወቅሰው አይቻለውም። እግዚአብሔር ሰውን ግን ክፉን ደግ ማወቅ አይቻልም። ዛሬ የመጸወተ ነገ ሲሰጥ ይገኛልና፣ ዛሬ የጾመ ነገ ሲሳሳ ይገኛልና፣ ዛሬ ንስሐ የገባ ነገ ሲያመነዝር ይገኛልና ሰውን ደግ ነው ክፉ ነው ብሎ መለየት መመደብ አይቻልም። ወገኖች ታጋሽ ነው ያላችሁት የሆነ ቀን ላይ እሳተ ነበልባል ሆኖ ታገኙታላችሁ። ሰውን አንድ ቦታ ላይ ያስቀምጣል። እግዚአብሔር ግን አንድ ነው ቦታው። ጻድቅ ነው፣ ታጋሽ ነው። ይሄ እግዚአብሔር ቸር ነው ከማለት በስተቀር ሌላ ነገር አንለው። ለዚህ ነው ጻዕዳ በመለኮቱ የምንለው። ጻዕዳ በምስሉ ምን ማለት ነው? ምን ማለት ነው? ነጭ ማለት ማለት ግልጽ ነው። ጻዕዳ የሚናገር ከዚህ በኋላ ባይዳ ነው ቋንቋ ለናንተ። ስለዚህ ጻዕዳ እያልኩ መናገር ይችላል። እሱ ስለነጭ በነገራችን ላይ ነጭ ከሚለው
ነጭ የሚለውን ለብዙ ነገር ስለምንጠቀምበት አሁን በዓለም ላይ የነጭ ቆዳ ያላቸው ሰዎች የበላይነት እንዲህ ስለሚንጸባረቅ ነጭ የሚለውን እዚህ ያላቸው ሰዎች ብዬ ነው። ስለዚህ ምን በሚለው ልጠቀም ፈቅዳችኋል አይደል? ስለይገባችሁ ስለዚህ ጻዳ እንለዋለን። እግዚአብሔር በእግዚአብሔርነቱ ጻዳ በመለኮቱ ነጭ ነው። ነጭ ሆነው በመለኮቱ ጻዳ በመለኮቱ ብለን የምንጠራው አምላክ ወደ ምድር ወረደና የአዳምን ኃጢአተኛ ገላ ለበሰ። በነገረ ክርስቶስ ያለውን የከራዲዮን ትንታኔ ማወቅ አለባችሁ። ወደ ነገረ ሰብ ደግሞ እንመጣበታለን። አሁን በሁለት መንገድ ነው እኔ ከራዲዮን ላስጠናችሁ የምፈልገው። አንደኛ በነገረ ሰብ፣ ሁለተኛ ደግሞ በነገረ ክርስቶስ ማለት ነው። በትምህርተ ሰብ ወይም ደግሞ በትምህርተ ክርስቶስ በትምህርተ ክርስቶስ አሁን እንዳልኩት ከራዲዮን ጻዳው ነው። እግዚአብሔር ወይም ደግሞ ክርስቶስን በመለኮቱ ምን ይባላል? ጻዳ በመለኮቱ ይባላል። ቀይ በሰውነቱ ቀይ ተብሎ ይጠራል። ክርስቶስ ጻዳ በመለኮቱ የሚባለው ጌታ ወደዚህ ዓለም መጣ። በሽተኞች ሳይነግራቸው ይያቸዋል የሚድንና የማይድን ስለዚህ ስንት ሁለት አይደል? የማይድነው በሽተኛ የዲያብሎስ ምሳሌ ነው። የማን ምን የማይድነው በሽተኛ? የማይድነው በሽተኛ የዲያብሎስ ምሳሌ ነው። እግዚአብሔር የዲያብሎስን አካልን አካል ባህሪ አላደረገለትም። እግዚአብሔር የአዳምን ነው አካልን ባህሪ ያደረገለት። እግዚአብሔር ወደ ዲያብሎስና ወደ ወገኖቹ አልመጣም። እግዚአብሔር የመጣው ወደ አዳምና ወደ ወገኖቹ ነው። የሚድነው በሽተኛ መዳን የሚገባው ምሕረት የሚገባው በሽተኛ የተባለው አዳም ነው ወይም የሰው ዘር ነው፣ የሰው ባህሪ። የማይድን በሽተኛ ምሕረት የማይገባው በሽተኛ የተባለው ደግሞ ዲያብሎስ ነው። እግዚአብሔር ወደ አዳምና ወደ ወገኖቹ መጣ። የእኛን ዓለም አደረገ። ከእኛ አንዳንዱ ሆኖ ተፈጠረ። የእኛን ሥጋ ለበሰ። የእኛን ደም ተካፈለ። የእኛን ዘር ተካፈለ። ከእኛ አንዱ ነው ተባለ። የዲያብሎስስ ግን ዓለምንም ዓለም አላደረገም፣ ባህሪውንም አካሉንም አልወረሰም። እግዚአብሔር ከዲያብሎስ ሰራዊት እንዳንዱ አለ፣ ከአዳምና ከዘሩ ግን እንዳንዱ ሆኖ ተቆጥሯል። ክብርና ምስጋና ለእርሱ ይሁን። ለዚህ ነው ከራዲዮንም በክርስቶስ የተመሰለ ከራዲዮን በማይድነው ምሕረት በማይገባው በሽተኛ ፊት ያቆሙት እንደሆነ ምን ያደርጋል? ምን ያደርግበታል? ፊቱን ይመልስበታል። ፊቱን አዙሮ ነው የሚቆመው። እግዚአብሔር ከዲያብሎስ ገጸ ምሕረትን አርቆበታል። የምሕረት ፊቱን መልሶበታል። የእግዚአብሔርን የምሕረት ፊት እንደማጣት ያለ ትልቅ ድህነት አለ ወገኖች። የእግዚአብሔርን ምሕረት ከማጣት ሌላ ምንም የሚያሳዝን ነገር ከዚህ በላይ ባዶነት የለም። ዓለም የእግዚአብሔር ምሕረት ባጣች ቁጥር እርስ በርሷ ተበላልጣለች። እግዚአብሔር የምሕረት ፊቱን በመለሰበት ቁጥር ሰማይ ዝናሙን አይሰጥም፣ ምድርም የተከሉባትን አታጸድቅም፣ የዘሩባትን አታበቅልም። እግዚአብሔር የምሕረት ፊቱን ሲመልስ ወገኖች እናት ለልጇ አትራራም፣ አባትም ለወንዱ ልጁ አይራራም። እግዚአብሔር የምሕረት ፊቱን ከመለሰብን ሙሽራ በጫጉላ ውስጥ መኖር አይችልም። ንጉሥም በቤተ መንግሥት ውስጥ በመጋረጃ ሆኖ መቀመጥ አይችልም። ወገኖች እግዚአብሔር የምሕረት ፊቱን ከመለሰብን መላእክት ወደኛ ወርደው ከአጋንንት እጅ ሊታደጉን ፈጽሞ አይቻላቸውም። እግዚአብሔር የምሕረት ፊቱን ከመለሰብን ወንድም ከወንድሙ ጋር በፍቅር መተያየት ከቶ አይቻልም። እግዚአብሔር የምሕረት ፊቱን ከመለሰብን ካህናት በመሥዋዕታቸው በጸሎታቸው ምህላ የሚይዙ ሰዎች በምህላቸው ሊያስታርቁ ፈጽሞ አይቻላቸው። እግዚአብሔር ምሕረቱን ከእኛ ካራቀ በእውነት ክርስቲያኖች ለእኛ የምትሆንልን የምትደረግልን አንዳች በጎ ነገር ትኖር ምንም ነገር አይኖር። ታስታውሳላችሁ ግብፅ ላይ እግዚአብሔር ምሕረቱን ባራቀ ጊዜ ግብፃውያን የሚረግጡት ትቢያ የተነሳ ቅማል እየሆነ በሌላቸው የግብፅ መሬት ተናካሽ ተቆናጣጭ ዝንብ እያፈራ ከብቶቻቸውን ሰዎቻቸውን ፈጅባቸው። የግብፅን ከተማ
ከሁለት ሰንጥቆ ያልፍ የነበረው የግብፅ ፈሳሽ ማይተከዝ የሚባለው አባይ የሀገራችን ውሃ አባይ ውሃ ሆኖ ለዘመናት ሲጠጡት የነበሩት ውሃ በግብፃውያን ደም ሆነባቸው፣ ተለወጠባቸው። ግብፃውያን ሊጠጡት ወደ ወንዙ ሲወርዱ ደም ሆኖ ያሱታል። በመዳፋቸው ሲቀዱት ወደ አፋቸው ሲያስጠጉት ይከረፋቸዋል። ደም ሊጠጡት አያነታ ወገኖቼ፣ አፍ ላይ ጉሮሮ ላይ እየተጣበቀ ይቀራል እንጂ ደም ወደ ጉሮሮ ወርዶ የደረቀን ጉሮሮ እንዴት ያረሳል? ወገኖቼ የተጠማች ነፍስን እንዴት ያረካ ይችላል? እግዚአብሔር ከግብፅ ምሕረቱን ስለመለሰባት ስላላቀባት ነው። እግዚአብሔር ምሕረቱን ያላቀባት ሀገር ወዮላት ወገኖች፣ ወዮላት። ብርሃን ብትፈልግ ብርሃን አታገኝም። ግብፅን ተመልከቷት፣ ለሶስት ቀን ያለ ብርሃን ነበረች። ፀሐይ መውጣቱን አቁሞ እንዳይመስላችሁ። ፀሐይ ለግብፃውያን በዚያ ሰዓት እንደ ጨለማ ነበር፣ እንደ ጥቁር ሰሌዳ ነበር እንጂ ብርሃን ያለው አልነበረ ለግብፃውያን። የሚገርመው ጎናቸው ላይ ሰፍረው የነበሩት እስራኤል ግን በብርሃን ይመላለሳሉ። የግብፅ ውሃ ለእስራኤል ውሃ ነው፣ ለግብፃውያን ግን ደም ነው። የግብፅ ውሃ እስራኤላዊት ሴት ልትቀዳው ስትወርድ ውሃ ይሆንላታል። ግብፃዊት ሴት ገንቧን ይዛ ወርዳ ልትቀዳው ጠጋ ስትል ደግሞ ምን ይሆንባታል? ምን ይሆንባታል? ደም ይሆንባታል። የግብፅ ሰዎች ከእንቅልፋቸው ነቅተው ዓይናቸውን ሲገልጡ ቀንና ሌሊቱ አይለይላቸው። ማታም ጨለማ ነው፣ ቀንም ጨለማ ነው። ለእነማን? ለእስራኤል ሰዎች ደግሞ ዓይናቸውን ከእንቅልፋቸው ነቅተው በገለጡ ጊዜ ብርሃን ይታያቸዋል። ወገኖቼ በዚህ ዓለም ላይ እኮ ለዚህ ነው ሁለት አይነት ነው። እግዚአብሔር ምሕረቱን ያላቀበት ሰው አለ ከእኛ መካከል። ሁልጊዜ ብርሃን የማይታየው፣ ሁልጊዜ ተስፋ የማይታየው፣ ዓይን በገለጠ ቁጥር ብሶት የሚሰማው እግዚአብሔር ምሕረቱን አላቀባል ማለት ነው ወንድሜ። ሁልጊዜ ጨለማ ተጋርዶ የሚታይ ከሆነ፣ ሁልጊዜ ተስፋ የማይታይ ከሆነ እግዚአብሔር ምሕረቱን ከእኛ ያርቀዋል ማለት ነው። ግብፅን ምሕረቱን ሲያረቅባት እግዚአብሔር እንዲሆን ነበረ። ግብፅ ሬሳ በሬሳ የሚሆነችው በኩራን ያጣችው እግዚአብሔር ምሕረቱን ከእሷ አረቆባት ስል እግዚአብሔር የምሕረት ፊቱን ሲመልስማ አይድረስ ነው ከወገኖች። ማን በሕይወት ይኖራል? መብረቅ ወርዶ ዓለምን ድምጥ ማጣት ያጠፋት የለ። ነፋስ ከምስራቅ ሲመጣ ይሄ ሕዝቅኤል ምን ይላል? የምስራቅ ነፋስ ደረቅ ነው ይላል። ከምስራቅ የሚመጣ ከሆነ ነፋስ ደረቅ ስለሆነ ምድርን ያደርቃታል። እንዲህ በአንድ ጊዜ እኮ በመርፌ ቀዳዳ ሾልካ በምትመጣ ነፋስ ዓለም ያደርቃታል። ምሕረቱን ሲያረቅ ከባድ ነው። እግዚአብሔር ወገኖች የገነባናቸው ግንቦች መጠለያ አይሆኑም። የተከልናቸው ድንኳኖች ከፀሐይ ግለት ሊያስጠሩን አይቻላቸውም። እስራኤልን መሬት ተከፍቶ አላጣቸውም። የቆሙበት መሬት ቀዳቸው። ደረቁ መሬት ላይቶ ዋቃቸው። ዳታንና አቤሮን በኦሪት ዘኍልቍ እንደተጻፈው ምዕራፍ 18 ላይ ኦሪት ዘኍልቍ ተመልከቱት። ዳታን፣ ቆሬ፣ አቤሮን የሚባሉት አንዳንዶቹን እሳት ከሰማይ ከየት እንደመጣች ሳትታወቅ ስለመለላቸው፣ ሌሎቹን ደግሞ ምድር እየተከፈተች ድምጥ ማጣቸውን አጠፋቻቸው። እግዚአብሔር ምሕረቱን ሲያረቅ ከባድ ነው። እግዚአብሔር ምሕረቱን ከእኛ እንዳያረቅ ፈቃዱ ይሆንልን። በዲያብሎስም ገጸ ምሕረቱን መልሶበታል እግዚአብሔር። ስለዚህ ፊቱን ወደ እሱ አይመልስም፣ ዞሮ ይቆማል። ዲያብሎስ ከነገበያው ተጣጥሮ ይሞታል። ዲያብሎስ እኮ ምውት ነው ወገኖች። የሞተው ሰይጣን ነው። ዛሬ ተነስቶ ዓለምን ሊገዛ በመዳፉ ውስጥ ሊያደርግ ጥረት እያደረገ ያለው የሞተው ምን አይነት ደካማ ዓለም ናት ወገኖች! የሞተ ተነስቶ ሊገዛት ምን አይነት ደካሞች ናቸው የዓለም መንግስታት! የሞተው ሰይጣን እያንበረከከ የሚያሰግዳቸው እናንተ ደካሞች ለጣዖት የተንበረከካችሁ
ደካሞች ለጠንቋይ የሰገዳችሁ፣ ደካሞች ለሟርት ለጥንቆላ እጅ የሰጣችሁ፣ የሞተውን ሰይጣን እንዳስገበራችሁ ነው ካላችሁ ደካሞች ናችሁ። ይህ ታደረገ እንዴት ሞተ ሰው ያሸንፋል? እንዴት ሞቶ ይገዛል? ዲያብሎስ ድውይ ነው፣ ለሞት የተሰጠ ነው። ራሱን ሞት ነው ዲያብሎስ። እንዲሞት እግዚአብሔር ትቶታል። እግዚአብሔር ፊቱን መልሶበታል። ወገኖች እግዚአብሔር ፊቱን ከመለሰበት ከሰይጣን ጋር ምን እንፈልጋለን? ከሱ ጋር ርስት ተካፋይ እንዴት እንሆናለን? ከሱ ጋር በግብር እንዴት አብረን እንኖራለን? እንዴት እንተባበራለን በስራ? ብዙዎቻችን እግዚአብሔር ምሕረቱን ከመለሰበት እግዚአብሔር ዙሮ ከማያየው ከሰይጣን ጋር በግብር እንሳተፋለን። አብረን በማዕድ እንቋረሳለን። ከዲያብሎስ ጋር ማዕድ እንዘረጋለን። የእግዚአብሔር ቤተሰቦች እግዚአብሔር የተወውን እናንተስ የእግዚአብሔር ልጆች አትተውትም እንዴ? እግዚአብሔር የተለየውን ሰይጣንን አትለዩትም እንዴ? እግዚአብሔር ከዙፋኑ ያላቀውን እግዚአብሔር ከሰማይ የወረወረውን አታረቁትም እንዴ? ካጠገባችሁ ምን ነው ክፉ ሀሳባችሁ ምክንያት አድርጎ ወደ እናንተ ሲመጣ ዝም አላችሁት? ታስቀርቡት? እስኪ ልጠይቃችሁ፣ አልፋችሁ ስትሄዱ ውሻ ሊጠጋችሁ ዝም ትሉታላችሁ? ድንጋይ ታነሱ የለም? ማንም ቢሆን አልጋ ላይ እንደተኛ እባብ ከተኛበት ምንጣፍ ላይ ቢያገኝ ልቀፍህና አብረን እንተኛ ይለዋል? እስኪ ንገሩን፣ ማን ነው እባብ አቅፎ የሚተኛው? ግን ብዙዎቻችን ከእባብ ይልቅ መርዛማ የሆኑ ሰይጣንን አቅፈን እንኖራለን። እቤታችን ውስጥ እናኖረዋለን። እንዴት ለእባብ ቦታ እንሰጣለን? ወገኖች በቻልነው መጠን እባብንም ሆነ ውሻውን ለማራቅ ድንጋዩን እንጨቱን መናነሳ አይደለም። አንዳንድ ጊዜ እንደውም ውሻ ክፉኛ ያስፈራራን እንደሆነ ባጠገባችን የምናነሳውን እናት እንኳን ዝቅ ብለን ድንጋይ እያነሳን የጨበጥን እንመስላለን። አይደለም? እስኪ ልጠይቃችሁ፣ በጨለማ ብትሄዱና ሌባም ቢያስደነግጣችሁ ቁም ቢላችሁ ሽጉጥ የታጠቃችሁ ለመውሰድ ወደ ወገባችሁ እጃችሁን አስር ደነገባለሁ ሰው ወይው እናቴ ብሎ እጁን ይሰጣል። ገና ከወደ ድምፅ ሲሰማ እናቴ ቅርብ ይላል። ጎበዞች ደግሞ ና ይላል። ዝም ብሎ ባዶ ነው። ያን ጊዜ ሌባ ምን ይላል? ይዟል ሰው ይተካከለ ይላል። ዲያብሎስ ሌባ ነው። ለዚያም ፈሪ ሌባ መሳሪያ የለውም፣ አልታጠቀም። በጉራ ብቻ በጩኸት ብቻ የሚማር አስመሳይ የታጠቀ መሳሪያ ያዘ መሳይ ተኳሽ መሳይ ክፉ ፍጥረት ነው ዲያብሎስ። ወገኖች ለአውሬውም ለእባቡም በትር ድንጋይ እንደምናነሳለት ሁሉ ለሰይጣንም እንዲህ ማድረግ መልካም ነው። ባትጸልዩም ወደ ቤተ መቅደስ ማለት ሕሊናችሁ ባይመሰጥላችሁ ጸሎቱን ግን አታስታውሱት ማለት ነው። የጸሎቱን መጽሐፍ ዘርጉት፣ ግደላችሁ አውቃለሁ። ጀምራችሁ ስትጨርሱት ነው የምትነቁ። በዚህ ምክንያት ተሰላችታችኋል። በዚህ ምክንያት ተስፋ ቆርጣችኋል፣ ተቸግራችኋል። አይደል? ግድ የለም ለውሻና ለእባብ ትንሽ ነገር ታስደነግጠዋለች እና እሱንም ቢሆን አታውቁት። አለበለዚያ ለእናንተ ይቀራል። እግዚአብሔር ደግሞ አርቆታል። እግዚአብሔር ያራቀውን እናንተ አጠገብ ለምን ታቀርቡታላችሁ? እግዚአብሔር የጠላውን ለምን ትወዱታላችሁ? እግዚአብሔር የተወውን ለምን ትቀበሉታላችሁ? ተውት። እኛ ማለት እግዚአብሔር በውስጣችን አለ ወገኖች።
እኛ ማለት የክርስቶስ ቤተ መቅደሶች ነን፣ አካልና ብልቶች ነን። ራሳችሁን እንደ ከበረ ነገር ተመልከቱት። ራሳችሁን እንደ ትልቅ ነገሮች እግዚአብሔር በደሙ ዋጅቶታል፣ አንጽቶታል። ለራሳችሁ ክብር ስጡ ወገኖች። እግዚአብሔር በደሙ ገዝቶታል፣ አትሞታል፣ ከብሯል፣ ተዋጅቷል። የከበረውን ማዕድን ወይም የከበረውን ጌጣችሁን አውልቃችሁ ማታ ባለባሌ ስፍራ አታስቀምጡ። እንደ ጫማችሁ መሬት ላይ አታኖሩትም አይደለም። እናንተ የከበረው ምንጣፍ ላይ ስትተኙ ለከበረው ጌታችሁ የከበረ ሰዓት ውስጥ ተቆልፎበታል። የከበረች ነፍሳችሁንም እንደዚያ በክብር ስፍራ አኑሯት፣ አክብሯት። ሰውነታችሁ የእግዚአብሔር ጌጡ ናት። ወርቁ አልማዙ እናንተ የምታጌጡበት ነው። በእናንተ ደግሞ እግዚአብሔር ያጌጥበታል። በእናንተ ሰውነት እግዚአብሔር ይከብርበታል። እግዚአብሔር በቅዱሳን ክብሩ የሚገለጥ ወገኖች። ወርቅና አልማዝ ከሰውነታችን ጋር አይዋሃድም እንደምታውቁት። ነገር ግን በሰውነታችን ላይ ሆኖ ክብር ይጨምርልናል። እኛ ግን ለእግዚአብሔር ከዚያ በላይ ነን። ከእሱ ጋር እንዋሃዳለን፣ ከእሱ ጋር እንጓደዳለን፣ እንስማማለን። እሱ በእኛ ብሎ ይኖራል፣ እኛም ከእሱ ጋር ለዘላለም በጸጋ ተዋህደን እንኖራለን ወገኖች። እኛ ከአልማዝ ይልቅ ከወርቅና ከብርም ይልቅ የከበረች ነፍሳለች። ብለወርቅና ለአልማዙ ከተከፈለው በላይ ዋጋ ለእኛ ተከፍሏል። ራሳችሁን አታዋርዱ፣ በማይገባ ስፍራ ራሳችሁን አትጣሉ። ወደ ከበረው ወደ ከፍታው ወደ ከበረው እግዚአብሔር ዙፋን